የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመካከለኛው ምስራቅ ባለው ግጭት መሃል የሆርሙዝን የባህር በር እንዴት ክፍት ማድረግ እንደሚችሉ ለሚያስቡ ሀገራት በጥቁር ባህር ላይ የነጻ የባህር ጉዞን በማስተናገድ ረገድ ዩክሬን ያላትን የባህር ላይ ልምድና ቴክኖሎጂ ለማካፈል ዝግጁ መሆኗን አስታውቋል። የውጭ ጉዳይ ሚኒስትራቸው አንድሪ ሲቢሃ 40 በሚጠጉ ሀገራት በተሳተፉበትና የሆርሙዝ የባህር በር ዳግም ለመክፈት በተዘጋጀ የቨርቹዋል ስብሰባ ላይ መሳተፋቸው የዩክሬንን የዲፕሎማሲ አድማስ ለማስፋት የምታደርገውን ጥረትና ስልታዊ አካሄድ በግልጽ ያሳያል። ዩክሬን የባህር መንገዶችን በተመለከተ የባህር ላይ ትራፊክን ስለመከላከልና ዳግም ስለመክፈት አግባብነት ያለው ልምድ እንዳላት የገለጹት ዜሌንስኪ አጋሮቻቸው እርምጃ ለመውሰድ ዝግጁ ከሆኑ ዩክሬን ልምዷን፣ ዕውቀቷንና የቴክኖሎጂ አቅሟን ተግባራዊ ለማድረግ እንደምታስብበት ጠቁመዋል። የዩክሬን ኃይሎች ባለፉት 4 የጦርነት ዓመታት ውስጥ በጥቁር ባህር ላይ በሚገኙ የሩሲያ መርከቦች ላይ አስደናቂ ስኬቶችን እንዲያስመዘግቡና ሞስኮ የውሃ መንገዱን እንዳትቆጣጠር ያስቻላትን የባህር ላይ ድሮኖችን ጨምሮ የተለያዩ ዘመናዊ ቴክኖሎጂዎችን አዳብረናል ብለዋል። ፕሬዝዳንቱ ይህንን በአብዛኛው በኢራን የተነደፉ ድሮኖችን በመከላከል ያዳበሩትን ዕውቀት፣ የቴክኖሎጂ አቅምና የመከላከያ ልምድ ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬት፣ ለኳታር፣ ለዮርዳኖስ፣ ለባህሬን፣ ለኩዌት፣ ለኢራቅና ለቱርክ ለማካፈል በድርድር ላይ እንደሚገኙም ተናግረዋል። ጦርነቱን ለመቋጨት በሚደረገው ድርድር የዩክሬን ከፍተኛ ተደራዳሪ ከሆኑት ሩስቶም ኡሜሮቭ በጉዳዩ ላይ ያለውን ሂደት የሚያሳይ ሪፖርትም እንደሚጠብቁ ዜሌንስኪ አክለዋል። ይህ የዩክሬን ስልታዊ እርምጃ ሀገሪቱ ከምዕራባውያን የጦር መሳሪያና እርዳታ ጠባቂነት ወደ ዓለም አቀፍ ስትራቴጂካዊ የጸጥታ አጋርነት ከፍ የሚያደርግና በመካከለኛው ምስራቅ ያላትን ፖለቲካዊ ተቀባይነት በከፍተኛ ደረጃ ለማሳደግ የተደረገ የዲፕሎማሲ አካሄድ ቢሆንም የዩክሬን የህልውና ትግል አሁንም በከፍተኛ ሁኔታ የተንጠለጠለው በምዕራባውያን በተለይም በአሜሪካ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ድጋፍ ላይ ነው። ይሁንና የፖለቲካ ነፋስ አቅጣጫውን እየቀየረ መሆኑ በኪየቭም ሆነ በአውሮፓ አጋሮች ዘንድ ከፍተኛ ስጋትን ፈጥሯል። የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ያደረጉት ንግግር የፑቲንን ህልም እቅድ ሆኖ ታይቷል። ትራምፕ በኢራን ላይ ጦርነቱን በጀመሩበት ወቅት አጋሮቻቸው ከጎናቸው ባለመቆማቸው ምክንያት አሜሪካ ከኔቶ ወታደራዊ ቃል ኪዳን ለማስወጣት በቁም ነገር እያሰቡበት መሆኑንና ኔቶን ሊለቁ እንደሚችሉ መናገራቸው በአውሮፓ ውስጥ ድንጋጤን የፈጠረ ጉዳይ ነው። በኢራን ዙሪያ ያለው አዲስ የጦርነት ትኩረት የአሜሪካን ዓይንና ሀብት ከዩክሬን ጦርነት በከፍተኛ ሁኔታ እንዲዛወር አድርጎታል። ይህ የትኩረት መከፋፈልና የትራምፕ ዛቻ ለሩሲያ ትልቅ እፎይታን የዲፕሎማሲና የወታደራዊ መተንፈሻን የሰጠ ሲሆን ለዩክሬን ደግሞ አዲስ የህልውና አደጋን ይዞ መጥቷል። ባለፉት 2 ዓመታት ተኩል ጊዜ ውስጥ ለመጀመሪያ ጊዜ የቭላዲሚር ፑቲን ጦር ማሽን በዩክሬን ምድር ላይ ጉልህ የሚባል እርምጃ ማድረግ ተስኖት የግዛት ግስጋሴው ሙሉ በሙሉ በሚባል ደረጃ በመጋቢት ወር ሊገታ መቻሉ ተነግሯል። ይህ ሁኔታ የሩሲያ ጦር በግንባር ላይ ምንም አይነት አዲስ የግዛት መቆጣጠር ማድረግ አለመቻሉን የሚያሳይ ሲሆን የፈረንሳዩ የዜና ወኪል ኤፍፒ ከኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የተገኙ መረጃዎችን መሰረት አድርጎ ባወጣው መረጃ መሰረት የሞስኮ ኃይሎች በግንባር ላይ የሚያደርጉት ግስጋሴ ፍጥነት በከፍተኛ ደረጃ መዳከሙ ብቻ ሳይሆን በተቃራኒው የዩክሬን ኃይሎች ባለፈው ወር ብቻ 9 ኪሎ ሜትር የሚሸፍን መሬት መልሰው መቆጣጠር መቻላቸውን አረጋግጠዋል። ይህ የዩክሬን መልሶ ማጥቃት ስኬት በድንገት የመጣ ሳይሆን በተለያዩ ስልታዊ ምክንያቶች የተደገፈ መሆኑን የኢንስቲትዩቱ መረጃዎች ያመላክታሉ። በዋናነት ሩሲያ በዩክሬን ውስጥ የስታርሊንክ የሳተላይት ኢንተርኔት ተርሚናሎችን መጠቀም በመከልከሏ ምክንያት በሩሲያ ጦር ውስጥ የተፈጠረው የኮሙኒኬሽንና የመረጃ ልውውጥ መቆራረጥ ለግስጋሴው መገታት ትልቅ አስተዋጽኦን አድርጓል። ከዚህ በተጨማሪ ክሬምሊን በግንባር ላይ በሚዋጉ የሩሲያ ወታደሮች ዘንድ እጅግ ተወዳጅ የሆነውና ለመረጃ ልውውጥ በስፋት የሚጠቀሙበትን የቴሌግራም መተግበሪያ አጠቃቀምን ለመገደብ ያደረገችው ሙከራ በወታደሮቹ መካከል ያለውን ቅንጅት ክፉኛ ጎድቶታል። እነዚህ የውስጥ የመረጃ ልውውጥ ችግሮችና የዩክሬን ኃይሎች ያደረጉት ጠንካራ የመልሶ ማጥቃት እርምጃ ተዳምረው የሩሲያን ጦር እንቅስቃሴ በከፍተኛ ሁኔታ የገደቡት ሆነዋል። በተያያዘም የዩክሬን ጦር ሩሲያ በምስራቃዊቷ የሉሃንስክ ክልል ላይ ሙሉ ቁጥጥር አድርግ ያለው ስትል ያወጣችውን መግለጫ መሰረተ ቢስ ነው በማለት ሙሉ በሙሉ ውድቅ ያደረገ ሲሆን በአካባቢው የትኛውም ወገን ጉልህ የሚባል የጦር ሜዳ ብልጫ እንዳላገኘና ምንም አይነት ስልታዊ ለውጥ አለመኖሩን አስታውቋል። የዩክሬን ስኬት መሬት በማስመለስና የሩሲያን ግስጋሴ በመግታት ብቻ የተገደበ አልነበረም። የዩክሬን መከላከያ ሚኒስቴር ይፋ እንዳደረገው በመጋቢት ወር ብቻ ዩክሬን በሩሲያ ላይ ከፍተኛ ጫና የፈጠሩ ስልታዊ ጥቃቶችን ፈጽማለች። ዩክሬን በሩሲያ የመከላከያ ኢንዱስትሪ መሰረተ ልማቶች ላይ ተከታታይና መጠነ ሰፊ ጥቃቶችን በማካሄድ 5 ስትራቴጂካዊ ፋብሪካዎችንና 10 የነዳጅ ማጣሪያ ተቋማትን በስኬት መምታት ችላለች ብሏል። እነዚህ ጥቃቶች ከተያዙት የክሬሚያ፣ ዶኔስክና ሉሃንስክ ክልሎች አልፈው ሩሲያ ግዛት ውስጥ እጅግ ጠልቀው በመግባት የሌኒንግራድ ክልልን ሳይቀር ያካተቱ እንደነበር ተገልጿል። ይህ ጥቃት የጠላትን የጦር ማሽንና የኢኮኖሚ አቅም ለማፍረስ የታለመ ስልታዊ ጥረት አካል መሆኑን ዩክሬን በግልጽ አስታውቃለች። ሆኖም ይህ የዩክሬን ድፍረት የተሞላበት እርምጃና የሩሲያ የግዛት ግስጋሴ መገታት ሞስኮን ዝም እንድትል አላደረጋትም። ይልቁንም ከፍተኛ የበቀል እርምጃ እንድትወስድ
ያስገደዳት ሲሆን የዩክሬን አየር ኃይል ቃል አቀባይ በመንግስት ቴሌቪዥን ላይ ቀርበው እንዳስታወቁት ሩሲያ ከሐሙስ ምሽት ጀምሮ በመላ ዩክሬን ላይ መጠነ ሰፊና ተከታታይነት ያለው የድሮንና የሚሳኤል ጥቃት ማካሄድ ጀምራለች። በአንድ ቀን ውስጥ ብቻ ሩሲያ ከ400 በላይ የረዥም ርቀት ድሮኖችንና 10 የባሊስቲክ ሚሳኤሎችን በማስወንጨፍ በዋናነት በግንባር አቅራቢያ ያሉ ቦታዎችንና ከተሞችን ኢላማ አድርጋለች። የሩሲያ ኃይሎች በተለይም በዩክሬን ሁለተኛ ትልቅ ከተማ በሆነችው ካርኪቭ ላይ ቀኑን ሙሉ የዘለቀ የድሮን ጥቃት አድርሰዋል። የከተማዋ ከንቲባ በቴሌግራም ገጻቸው ላይ ቀኑን ሙሉና እስከ ምሽት ድረስ ባወጧቸው ሪፖርቶች እንዳረጋገጡት በአራት የከተማዋ አካባቢዎች ላይ ጥቃቶች የደረሱ ሲሆን አንድ የከተማዋ ባለስልጣን ቢያንስ 20 የድሮን ጥቃቶች መፈጸማቸውን ተናግረዋል። ከዚህ በተጨማሪ ወደ ደቡብ አቅጣጫ በምትገኘው ዛፖርዥያ ከተማ የክልሉ አስተዳደር እንዳስታወቁት በደረሰው የሩሲያ ጥቃት ባለብዙ ፎቅ የአፓርታማ ህንጻና አንድ የአካባቢ ንግድ ተቋም የተጎዳ ቢሆንም የቆሰለ ሰው መኖሩ አልተዘገበም። በሌላ በኩል ዩክሬን ድንበር ተሻግራ በሩሲያ የቤልግሮድ ክልል ላይ ባደረሰችው የድሮን ጥቃት 11 ሰዎችን ጨምሮ በአጠቃላይ 13 ሩሲያውያን መቁሰላቸውን የክልሉ አስተዳዳሪ ቪያችስላቭ ግላድኮቭ ገልጸዋል። በዋና ከተማዋ ሞስኮም ከንቲባ ሰርጌይ ሶቢያኒ ከእኩለ ሌሊት በኋላ ወደ ከተማዋ ሲያመራ የነበረ አንድ የዩክሬን ድሮን የአየር መከላከያ ክፍሎች መጥተው መጣላቸውንና ሐሙስ ዕለት ሌሎች 2 ድሮኖች መጠለፋቸውን በቴሌግራም ገጻቸው ጽፈዋል። ከዚህ የጦር ሜዳ መፋጠጥ ባሻገር ሩሲያ ከምዕራባውያን ሀገራት ጋር ያላትን ውጥረት ወደ ላቀ ደረጃ ለማሸጋገር የሚያስችሉ ስልታዊ እርምጃዎችን እየወሰደች ትገኛለች። የሩሲያ ስትራቴጂካዊ የሚሳኤል ኃይሎች በሳይቤሪያ ክልል የኒኩለር አረር መሸከም የሚችሉትን የያርስ አህጉር አቋራጭ ባለስቲክ ሚሳኤሎችን በመጠቀም ከፍተኛ ወታደራዊ ልምምድ አድርገዋል። የመከላከያ ሚኒስቴሩ እንዳስታወቁት ይህ ልምምድ ሚሳኤሎችን በመስክ ላይ በድብቅ የማንቀሳቀስ የመደበቂያ ስልቶችን የመጠቀም እንዲሁም ለተመሰለ የጠላት ጥቃት ፈጣን ምላሽ የመስጠትና የአየር ላይ ጥቃትን የመከላከል ተግባራትን ያካተተ ነበር። ምንም እንኳን በዚህ ልምምድ ወቅት ምንም አይነት ሚሳኤል ባይተኮስም ሩሲያ በዩክሬን ጦርነት ምክንያት ከኔቶ አባል ሀገራት ጋር በከፍተኛ ውጥረት ውስጥ ባለችበት በዚህ ወቅት እንዲህ አይነት የኒኩለር ኃይል ልምምድ ማድረጓ ለምዕራባውያን ጠንካራ የማስጠንቀቂያ ምልክት ለማስተላለፍና የውጊያ ዝግጅቷን ለማሳየት ያለመ መሆኑን ተንታኞች ይናገራሉ። ሩሲያ በውጭ ግንኙነቷ ብቻ ሳይሆን በዜጎቿ ደህንነት ላይም ከፍተኛ ስጋት ያደረባት ሲሆን የሩሲያ ውጭ ጉዳይ ሚኒስቴር ዜጎቹ ከአሜሪካ ጋር አሳልፎ የመስጠት ስምምነት ወዳላቸው ሀገራት እንዳይጓዙ ጥብቅ ማስጠንቀቂያ አውጥቷል። ይህ ማስጠንቀቂያ በተለይ በአሜሪካ ባለስልጣናት የወንጀል ክስ ሊመሰረትባቸው ይችላል ብለው ለማመን በቂ ምክንያት ባላቸው ወይንም በአሜሪካ የማዕቀብ ዝርዝር ውስጥ በሚገኙ ሩሲያውያን ላይ ያነጣጠረ ነው። የሀገር ውስጥ ኢኮኖሚ ስትራቴጂካዊ ክፍሎችን ኢላማ ያደረጉ በርካታ ከግዛት ውጭ የሆኑ ማዕቀቦችን ተከትሎ ብዙ ሩሲያውያን ሳያውቁት በአሜሪካ የህግ አስከባሪና የስለላ ተቋማት ኢላማ ውስጥ የመውደቅ አደጋ ተጋርጦባቸዋል የሚለውን ስጋት ጎል አድርጎ አሳይቷል። ዩክሬን በሁለት ግንባር እየተዋጋች ትገኛለች። አንደኛው ከሩሲያ ጋር የሚደረገው የሞት ሽረት ትግል ሲሆን ሁለተኛው ደግሞ ከራሷ የውስጥ ተግዳሮቶች በተለይም ከክረምት አቅርቦትና ከወታደራዊ ምልመላ ጋር የተያያዘ ነው። ዩክሬን በዚህ ዓመት ከ10 ዓመታት በላይ ከታየው እጅግ በጣም ቀዝቃዛው ክረምትን ያሳለፈች ሲሆን ሩሲያ በኃይልና ኤሌክትሪክ መሰረተ ልማቷ ላይ ባደረሰችው ተከታታይ ጥቃት ምክንያት በሚሊዮን የሚቆጠሩ ዩክሬናውያን በአብዛኞቹ የክረምት ወራት ያለ መብራት በከባድ ቅዝቃዜ ውስጥ ለማሳለፍ ተገደው ነበር። ይህንን አስከፊ ታሪክ ዳግም ላለማየት ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ለሚቀጥለው ክረምት ከወዲሁ ጠንካራ ዝግጅት እያደረገች መሆኑን በማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ አስታውቋል። ሆኖም ዩክሬን ትልቅና እጅግ አሳሳቢ የውስጥ ፈተና የሰው ኃይል እጥረትና ከወታደራዊ ምልመላ ጋር የተያያዘው ውጥረት ሆኗል። ጦርነቱ 4ኛ ዓመቱን በያዘበት በዚህ ወቅት ዩክሬን የሩሲያን ትልቅና የተሻለ ትጥቅ ያለው ሰራዊት ለመመከት የሚያስችል በቂ ወታደር ማግኘት ተቸግራለች። በህዝቡ ዘንድ ለውትድርና አገልግሎት ያለው ፍላጎትና ግለት በከፍተኛ ሁኔታ የቀነሰ ሲሆን የምልመላ ሂደቱም በከባድ ውጥረት፣ ቅሬታና ግጭት እየታጀበ ሆኗል።